ናቲ ምንድነው የሰማሁት? ንገረኝ ምንድነው የሰማሁት? አልገባኝም። ምንድነው? ነግሬህ ነበር እኮ ናቲሻ። ከዛ ቤት እኔ ሳሎን አንተ እንደምትወጣ በተደጋጋሚ ነግሬህ ነበር። ናቲ አባዬ እኮ በጣም በድየዋለሁ ብሎ ስላሰበ ነው አይደል እናትን ያሳከማት እንጂ እኮ ምንም አይነት ግዴታ የለበትም። እንዴት ነው ግዴታ የሌለበት? ለሱ ብላ መሰለኝ የሰው ፊት እየገረፋት እኔን በድህነት አረንቋ ውስጥ ነው ያሳደገች። አትሳሳት ናቲ። እናትህ ለአባዬ ብላ ምንም ያደረገችው ነገር የለም። ሆን ብላ ነው ከነገሩ ለመሸሽ አንተን ይዛ የጠፋችው። ለሱ አስባ ነው ህይወቱ እንዳይበላሽ፣ ተስፋው እንዳይጨልም፣ ህልሙ ገደል እንዳይገባ ስትል ነው እኔን ይዛኝ የጠፋችው። ትሰማኛለህ ናቲ? ከዚህ በኋላ አይነህም ማየት አልፈልግም። ከዚህ ቢሮም ሆነ ከኛ ህይወት እንድትወጣ ፈልጋለሁ። መቼም ቢሆን ከህይወታቸው አልወጣም። ላቃጠለብኝ እድሜ፣ ላስከፈለኝ ልጅነት ዋጋውን እቀበለዋለሁ። ንገረኝ እስቲ እና ተመልሰው ወደ ህይወታችን የመጣው ሁሉ ነገር ለማስከፈል ነው? እኔ እኮ በጣም በደስታ ነበር የተቀበልኩ። ወንድም አገኘው ብዬ በጣም በንጹህ ልብ ነበር የተቀበልኩ። አንተ ግን አሁንም ቂም ላይ ነህ፣ በቀል ላይ ነህ አይደል? ዝም ብለሽ አትቀባጥሪ ጽናት። አባት እንደኔ ወልዶ ቢጥልሽ ስሜቱ ይገባሽ ነበር። ለእኔ ዓለሜ እናቴ ብቻ ነች፣ ለሌላ ለማንም አይመለከትም። እሺ አሁን ግን ከዚህ ቢሮ ውጣልኝ። እመኝኝ፣ የምወጣው ከዚህ ቢሮ ብቻ። ከህይወታችሁ በፍጹም አልወጣም። ዋጋችሁን አስከፍላችሁ። ውጣ! የ2 ሚሊዮን ብር ቅናሹ ሊጠናቀቅ 10 ቀናትና 20 ደንበኞችን ብቻ እየጠበቅን ነው። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በምናስገነባው ዘመናዊ የመኖሪያ መንደር ውስጥ ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ባለ 1 መኝታ በ487 ሺህ ብር፣ ባለ 2 መኝታ በ854 ሺህ ብር፣ ባለ 3 መኝታ በ981 ሺህ ብር እንዲሁም ባለ 4 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ከ60% የረጅም ጊዜ የባንክ ብድር ጋር አቅርበናል። እርሶ 32% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ እስከ 25 ዓመት የሚቆይ 60% የባንክ ብድር አዘጋጅተናል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽም አቅርበናል። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0976 3843 57 ላይ አለያም በ0993 1164 93 ላይ ይደውሉ። ለምንድን ነው እንደዚህ አጣርተህ የጠራኸኝ? ለምን ነው በስልክ የማናወራው? አንድ ገና ከዚህ በኋላ ብዬ የለ እንዴ? ሁሉንም ነገር ታውቂ ነበር ማለት ነው? ምንድን ነው የተፈጠረው ነገር? ምን ሆነ? ታውቂ ነበር አይደል ሮማን? አላውቅም። ምን እንዴ? ምን ተፈጥሮ ነው ይሄን ያክል የምታስጨንቀኝ? ያቺ ልጅሽ ናታ። ይሄንን ደግሞ ነግሬሽ ነበር። ከባድ ሰው ናት፣ አስቁሚያት ብዬሽ ነበር። ምን አደረገች? አሁን እውነት ሮማን ይሄንን ነገር አታውቂም? አይ እንግዲህ ካወኩ ለምን እዳረቃለሁ ከአንተ ጋር? ለምን ጠይቀሃለሁ? እሺ ብለኝ ምን አደረገች? እሺ ታዲያ ምንም ካላወቅሽ ታዲያ ለምን አንገናኛልሽ? ያው ደግሞ ብዙ ጊዜ በተደጋጋሚ ካወራን በኋላ እኔ ዝም ብዬ ነው ናቴ። ለምን የተፈጠረውን አትነግረኝም? ለምን ነው ዝም ብለህ ዙሪያ ጥምጥም የምትሄደው? ብሌን አጋለጠችን። ማለት አጋለጠችን ማለት ጽናትን ሁሉንም ነገር እንድታውቅ አድርጋታለች። ለአንቺ ለእናቷ ራሱ የምትመለስ አይመስለኝም። እና ብሌን ናት ይሄን ነገር ያደረገችው? ሙሉ ለሙሉ እርግጠኛ ሆኜ ነው እየነገርኩሽ ያለሁት። ይህንን ያደረገችው ብሌን ራሷ ነች። አንቺን ግን በፍጹም አላጋለጥኩሽም። ለአንቺ አስቤልሽ እንዳይመስልሽ። ግርማን እንድትበቀዩ ስለምፈልግ ነው። ግርማን የሚበቀል ደግሞ ከአንቺ ውጭ ሌላ ትክክለኛ ሰው የለም። አንድ ቀን ውድቀቱን እንደምታሳይኝ አምናለሁ። እናንተ ምን እያደረክ ነው? ማለት ያልገባኘው ሀሳብ ምንድን ነው? ወደ ሀገር ይሄዳለሁ እናቴ ጋር። እንዴ ምንድን ነው እንደዚህ ተስፋ መቁረጥ? ተስፋ አልቆረጥኩም ሮማን፣ ግን ከዚህ በኋላ መቀጠል አልችልም። እና በቃ ልትሄድ ነው?
አዎ እሄዳለሁ። የኔ መሄድ ግን ግርማን ተውኩት ማለት አይደለም። ተመልሼ እመጣለሁ። ቀኑን እንዲጠብቅም ለጽናት ነግሬያታለሁ። አዎ እሄዳለሁ ሮማን። ይህ ማለት ግን ግርማን ተውኩት ማለት አይደለም። ተመልሼ እመጣለሁ። ይህንን ደግሞ ለልጁ ለጽናት ነው። ጎበዝ ልጅ። እኔ ከማጠፋ አንተ ብጠፋ ይሻላል። የኔ ደጎራሽ እንዳንተ ስራ ራሱ ነው የሚጠፋ የለም። ማገዶ አትፈጅም አንተስ ይገባና እንዴት ዋሉ? አባዬ አባዬ በጣም ውይ የኔ ልጅ ይሄ ፈገግታህ ተመልሶ ሲመጣ እንዴት ደስ ይላል። አስጨነቅኩ አይደል አባዬ? በጣም ይቅርታ። ስራ ግን እንዴት ነበር? በጣም ጥሩ ነበር። የሚገርምሽ ነገር ጥሩ ስሜት ላይ ሆኜ ስራዬን ስሰራ ነው ያልኩት። ደስ ይላል አባዬ። ቆይ ጽኑ፣ ብሌን ባትኖር ብለሽ አስበሽ ታውቂያለሽ? አላውቅም አባዬ። ደግሞ ማሰብም አይፈልግም። እሷ ናት እኮ የሁሉ ነገር ይቁልፍ። ጽኑ፣ የብሌን ውለታ አለብን። እስኪ አስቢው፣ አንቺም እኔም ዝም ተባብለን ነበር እኮ የምንቀረው። አዎ አባዬ፣ እኔም መናገር አልፈለኩም፣ ግን ደግሞ ናቲም እንዳትናገሪ ስላለኝ በጣም መናገር ከበደኝ። ቢሆንም ጽኑ፣ በጣም የሚያስቀይምሽም ነገር ቢኖር ማውራት አለብን ከአሁን በኋላ። እሺ? እሱማ ልክ ነህ አባዬ። ለማንኛውም በጣም ይቅርታ። ችግር የለውም የኔ ልጅ። በህይወታችን ውስጥ በጣም ብዙ ችግሮች ሊያጋጥሙን ይችላሉ፣ ግን ቢሆንም በመነጋገር ነው መፈታት የሚችሉት። እሺ? እና እነግርሃለሁ። እሺ አባዬ። እሺ እነግርሃለሁ። ጓጉቻለሁ ጥፋቴን ለመስማት። የሄደችበት እሷ ታጣም ዘመድ የትም ሀገሯ ነው የትም ሰፈሯ ነው የትም ሀገሯ የትም ሰፈሯ የትም መንደሯ። አይ 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 በምን አስገድዳኝ። ኧረ እባክሽ አትጮይብኝ ሴትዮ። አይ እማዬ ውስጥሽ ከጮህብሽ ብዬ እኮ ነው። እንደው እንደዚህ ሲዘፈን ሀሳብሽ ከተስተካከለ ብዬ እኮ ነው። ምናምን እጮህብሽ አቡ? እማ እውነቴን እኮ ነው። ግን የእውነት እስኪ ቆይ አስቢው፣ ስለ ናቲ ስለ እነ ጽናት ልጠይቂኝ ብለሽ ቆይ ስንት ጊዜ ነው አስበሽ ተውሽ? የአንቺ ጉድ እኮ አያልቅም። እንደው ብለሽ ደግሞ ጠንቋይ መሆን ያምርሻል አይደለም? አይ እንደዛ እንኳን አይደለም እማ። ግን ደግሞ አንቺ አሁን በዚህ ሰዓት ምን መስማት እንደምትፈልጊ እኔ ስለማቅ ነው። እንግዲያውስ ካወቅሽው ተናገሪ እማ። የእውነት ግን ዛሬ አንቺ የኔ እናት ባትሆኚ ኖሮ አላልፍሽም ነበር። ምን ማለት ነው ደግሞ? መሰሪ ሰው ክፉ ሰው ሲጋለጥ እንደማየት ቆይ ምን የሚያስደስት ነገር አለ እማዬ? ወይኔ ብታይ ግን እንዴት ደስ እንዳለኝ አይደል? እስኪ ሽልማትሽ ምን እንደሆነ እናያለን። መጥቶ ነገርሽ አይደለ? አንቺ ልጅ ግን ለምን አትይኝም? አሁንስ ምርር እያለኝ ነው ያንቺ ነገር። በጣም ደጋግሜ ተይኝ እያልኩሽ ነው። ትዕግስቴን እያስጨረሽኝ ነው። ትዕግስቴ እዚች ጋር ነው የደረሰችው። እኔማ እኮ ስምሽን ጠራል ብዬ እየጠበቅኩት ነበር፣ ግን ደግሞ እሱ ዝም አለ። ምን አደረገች ብሎ ነው ስም የሚጠራው? አይ እማዬ፣ ቆይ እስኪ አሁን ስለማን ነው እያወራን ያለ ነው? ኧረ እማዬ እንዴት ነው የምታየኝ አንቺ? እኔ እኮ ያው ስም ሳልጠራ እንዴት ተግባባን ብዬ ነው። እንዴት አንቺ ልጅ ግን ለምን አታየኝም? በጣም እየለመንኩሽ ነው። ቆይ እስኪ ምን አደረግኩሽ እንደዚህ የምትሆኚ? እኔ እኮ እናትሽ ነኝ።
እማ እናቴ መሆንሽን ደጋግመሽ መናገር እኮ አይጠበቅብሽም፣ አውቀዋለሁ። አይ አለመታደል እኮ ነው። እንደዚህ ለፍቻ አሳድጌ መልሱ ይሄ ይሁን። እማዬ ለእነ ጽናት ስላንቺ ምንም ነገር አልነገርኳቸውም። ምክንያቱም ደግሞ አንቺ እናቴ ነሽ፣ ስትጎጂ ማየት አልፈልግም። ግን ደግሞ በቃ እማዬ ታያቸው፣ እነሱም የራሳቸውን ህይወት ይኖሩበት። በቃ ከእነሱ ህይወት ውጪ። የትኛው ህይወት ነው የሚገባል? ይሄ ነው የኛ ህይወት እማዬ። ይሄ እንግዲህ የኛ ህይወት ነው። አምነሽ መቀበል ባትፈልጊም በቃ ግዴታ ነው አምነሽ መቀበል አለብሽ። እኔ ህይወት ነው ብዬ በጭራሽ አልቀበለውም። ይሄን ከምቀበል ሞት ይሻለኛል። በጭራሽ አልቀበለውም። ይኸውልሽ አንቺ ዛሬ እንዳልደረገመብሽ አትጮይብኝ እያልኩሽ ነው። ምንም ነገር መጮ ሂጂ። እዛ ጽናት ናት ምናምን የምታያት ጓደኛች ጋር ከፈለግሽ ምንም አይነት ጮት አልፈልግም ዛሬ። እማዬ ሌላ ሰው ውስጥሽ ያለች እርግጠኛ ነኝ። አንቺ እኔ ድሮ እናት አይደለሽም። በቃ ዝም አልኩ አይደል? አውሪ ብትይኛል። ሄሎ፣ ደረሰኞቹ የት ናቸው? አስቴር፣ ናቲ ደረሰኝ ላይ ምን ይሰራል? አስቴር፣ ይሄንን ደረሰኝ ከየትም ብለሽ እንድታመጭ እፈልጋለሁ አሁኑኑ። ሄሎ ናቲ፣ ምንድን ነው እየሰራ ያለው? ይኸውልህ እገልሃለሁ። እሺ እገልሃለሁ። ይኸውልህ ትሰማኛለህ? እገልሃለሁ። እናቱ ወደ ውስጥ ብትገባ የትም አታመልጠኝም። አባዬ ይኸውልሽ የኔ ልጅ ሌላ ሰው እኮ መስሎኝ። ያው ምን ሆነሃል አባዬ? ማን ህይወትን የምሰቃቀለብህ? ዝም ብዬ እያወራሁ ነበር። ምንድን ነው አባዬ? ሌላ ችግር ተፈጥሯል እንዴ? በቃ እደውልልሻለሁ የኔ ልጅ። እሺ ቻው። አው ሄሎ፣ ተይው በቃ።
ወዬ ናቲ ምን አይነት ፋይል ነው? እሺ አሁን አንተ የት ነው? እሺ በቃ አስቀምጥልሃለሁ። ስለዚህ አንተ መች ነው ወደዚህ የምትመለሰው? እሺ አስቀምጥልሃለሁ፣ አታስብ። ዝም ብዬ እያወራሁ ነበር። አባዬ ቆይ ምንድን ነው የተፈጠረው? ምንም አልተፈጠረም አልኩሽ እኮ። ምን ማለት ነው ምንም አልተፈጠረም ማለት? የሆነ የተፈጠረ ነገር አለ፣ ምንድን ነው? ናቲ ከድርጅታችን ደረሰኝ ላይ ቆርጧል። በብዙ ሚሊዮን የሚቆጠር እቃ እንደወጣ የሚያሳይ ስራ ነው የሰራው። ምን? እውነትን ነው አባዬ? አዎ የኔ ልጅ፣ በጣም ከባድ ነገር ነው የተፈጠረው። ምን ማድረግ እንዳለብኝ እንኳን አላውቅም። ናቲ ቆይ ናቲ እንዴት በዚህ ልክ ይጫወትብናል? ምንድን ነው የበደልነው አባዬ? ቂም መጥፎ ነው የኔ ልጅ። እሺ አሁን እንደሚሻለው አባዬ? እኔም አላውቅም የኔ ልጅ፣ በጣም ከፍተኛ ወንጀል ነው። በጣም ጨንቆኛል። ቆይና ታዲያ አባዬ ሊያስሩ ይችላሉ እንዴ? አዎ የኔ ልጅ፣ ድርጅታችንም ልናጣው እንችላለን። እኔም እታሰራለሁ። ቆይ ይሄ ሁሉ ነገር እንዳይፈጠር ምን ማድረግ አለብን አባ? እኔ እንጃ የኔ ልጅ፣ እኔ አላውቅም። አንቺ ግቢ፣ እኔ ብቻዬን መሆን እፈልጋለሁ። እንደ አባዬ ተው እንጂ፣ እንዴት ብቻህን ተውሃለሁ? እኔ እባክሽን ብቻዬን መሆን እፈልጋለሁ። ይቅርታ። እሺ አባዬ።
ቆይ ናቲ አልገባኝም። ምን አይነት ስራ ነው የሰራው? እባክህን አትቀልድ ናቲ። ይሄ እኮ የሰው ህይወት ነው፣ የሚቀለድበት ነገር አይደለም። እኔ እየቀለድኩብህ አይደለም ናቲ። ቀልጄብህም ደግሞ አላውቅም። ሲጀመር ራስን ራስ ላይ እየቀለድክ ያለው። ናቲ ለምን አትሰማኝም? እኔም ሆንኩ አባዬ አንተ ላይ ቀልደን አናውቅም። እኔ ወንድም አገኘው ብዬ በጣም ተደስቼ ነበር። አባዬ ደግሞ ላጠፋው ነገር ሊክስ ነበር አብሮ ይሄ ነበር። ትሰማኛለህ ናቲ? አሁን የወሰድከውን ፋይል መልስልኝ። ይኸውልህ ናቲ፣ እኔም ፈልግሃለሁ እያልኩ አይደለም። የወሰድከውን ፋይል እንድትመልስ ነው እየጠየቅኩ ያለሁት። ብሽቅ አባዬ በኋላ አምጣልህ አይደል? በኋላ አምጣልህ ያረጋጋል። እስኪ ጠጣ፣ ይሄ ያረጋጋል። አባዬ እባክህን በዚህ ልክ አትጨነቅ፣ ደግሞ እንዳትታመምብኝ። አታስቢ የኔ ልጅ፣ እኔ ደህና ነኝ፣ ምንም አልሆንም። ደህና እንዳልሆንክማ በጣም ያስታውቃል። በእርግጥ ነገሩ ደህና እንድትሆን የሚያደርግ አይደለም። ችግር የለውም የኔ ልጅ፣ ስለ እኔ አታስቢ፣ ሁሉም ነገር ይስተካከላል። አባዬ ቆይ ለምን አላስብም? እኔ ከምንም በላይ እኮ ያንተ ጤንነት ነው የሚያሳስበኝ አይደል? ደህና ነኝ። አባዬ ወይ የኔ ልጅ፣ ግን ይሄንን ነገር በምንድን ነው ማስተካከል የምንችለው? ጽኑ እባክሽ ተይው፣ ደጋግሜ ስለ ችግሩ አታውሪኝ። ምን ማድረግ እንዳለብኝ ባውቅ እኮ እኔም አድርገው ነበር። እኔም ጨንቆኝ እኮ ነው። በጣም ይቅርታ አባዬ፣ አስጨነቅኩ አይደል? እኔም ስለጨነቀኝ ነው። የኔ ልጅ እኔም ጨንቆኛል። በቃ ዝም ብለን የሚሆነው እናያለን። እሺ በቃ አሁን ገብተን እንተኛ። ጽንዬ። ወይ አባዬ። እኔ ትንሽ እቆያለሁ፣ አንቺ ግቢና ተኝ። ይሻላል። ደህና ደሪ። ደህና ደር አባዬ። እንዴት ነህ? አንቺ እብድ መጣሽ? እንዴት ነህ? እንዴት ነሽ? አለሁልህ ይመስገን። ምንድን ነው ቅርዝዝዝ ብለሃል? ሰላም። ተው። ከየት ነው ደግሞ? እኔማ ከቤት ነው ጋሽ ግርማ። ይህን ከተማ ተጦዣለሽ? እና ደብሮሃል? አይ አልደበረኝም። ጽኑ ውስጥ ነች፣ ግቢና ከእሷ ጋር ተጫወቱ። እሷ ደግሞ ትሄድብኛለች ጋሽ ግርማ። ምን ሆነ ነው? የኔ ልጅ ምንም አልኩ። ኧረ እንዴ ካለ ምክንያት እንደዚህ ቅርዝዝ ትላለህ እንዴ? ግቢና ተጫወች። ልጨፍርልህ? ዛሬ ምንም አላስፈለገኝም ብለኝ እኮ ምን ሆነ ንገረኝና ልሂድ። እሺ አንዴ ጨፍሪልኝና ግቢ። ልጨፍርልህ? አዎ። እንዴ ሼክ ጨፍርልህ? አዎ ሼክ ጨፍሪልኝ።
ጋሽ ግርማ ልታዋርደኝ አይደለ? አሁን ትንሽ ጨፍሪና ጽናት ልንገርህ፣ ጽናት ትምህርት ቤት ውስጥ ጨፈረሽን ጭፈራ ነው የምጨፍር። ሌላ ምን ሆነ ነው? እሺ ያሞታል፣ አባቴን ያሞታል። ምን ሆነ ነው ጋሽ ግርማ? እየጨፈርኩ አይደል እንዴ? እኮ ምን ሆነ ነው? እያየሁ እኮ ነው። አዎ ይሄው ያሞታል፣ ስም ያወጡለታል፣ ያሞታል። አይ ጋሽ ግርማ የዳንስ ቤት መስኩ ይቀርብኛል። ምን ሆነ ነው? እንደዚህ ከሚያምርኩ በቃ ጽኑ ይለያል። ጋሽ ግርማ መጣሁ። ይሄ ደግሞ ምን የሚሉት ተደፍቶ አስተሳሰብ ነው። ምን ሆነሽ ነው? እኔ እኮ ዛሬ እዚህ ቤት ስመጣ ትልቅ የደስታ ፌስቲቫል ተዘጋጅቶ የሚጠብቀኝ ነበር የመሰለኝ። እዚህ አንቺ ተቀርጽዘሻል፣ እዛ ጋሽ ግርማ ደብሮታል። ቆይ ምንድን ነው የተፈጠረው? ጽኑ እሺ፣ እንዴት እንደሚወጣጠራት አንቺን አይደል እንደማናግረው? ምንድን ነው የምታስለፈልፊኝ? እዚህ እንዳረጀ ቆርቆሮ እዚህ አንቺ ቀርጽዘሻል፣ እዛ ጋሽ ግርማ ቁጭ ብሎ ብቻውን ያስባል። ቆይ ምንድን ነው የተፈጠረው? አንቺን አይደል እንደማናግረው? ምንድን ነው አሮጌ ቆርቆሮ ይመስል የምታስለፈልፊኝ? ብሌን ናቲ ምን በቃ ናቲ ጉድ ሰርቶ ነው ሄደው። ምን አደረገ? በቃ አባዬንም ሆነ ድርጅቱንም አደጋ ላይ ሊጥል የሚችል ነገር አድርጎ ነው ሄደው። በድርጅቱ ስም ደረሰኝ ቆርጦ ነው ሄደው። ይሄ ሴጣኖች አባቴ፣ ሴጣኖች አለቃ። እኔ እኮ ድሮ መጀመሪያ ተናግሬያለሁ። እብድ ይመስል ለፍልፍ ያለው ተናግሬያለሁ። ቆርቆሮ ይመስል ጮክ ያለው የሚያዳመጠኝ አጣሁ እንጂ። እሺ ምንድን ነው የሚሻለው? እንደሚሻል አላውቅም፣ ጨንቆኛል። እቺ ደግሞ ምን አሁን መጨናነቅ ምን ጥቅም አለው? አሁን እዚህ ቁጭ ብሎ ጭንቅላት እየፎከቱ ምን የሚገኝ ጥቅም አለ? ቀጥታ ወደ መፍትሄው መሄድ ነው። ስልኩ አይሰራም፣ ደውዬ ነበር እና ሌላ ምንም እሱን የምናገኝበት መንገድ የለ ነው? አላውቅም ብሌንዬ፣ እኔ ምንም አላውቅም። ግራን የገባኝ። አይዞሽ፣ ዞሮ ግን የሆነ መፍትሄ ብቻ አይጠፋም። የት ተደብቆ ይቀራል? እናቱ ቢገባ ያመልጣል። እሺ መፍትሄው ምንድን ነው ብሌን? እኔ ምንም ግራ ስለገባኝ ማሰብ ራሱ አልቻልኩም። ምን ብናደርግ ጥሩ ይመስልሻል? የትም ሄድን። በቃ አይዞሽ፣ አትጨናነቂ። እማዬ። አቤት። ታውቂያለሽ አይደለ? ምኑን ነው የማውቀው? እማዬ ለምን ነው የምትከራከሪኝ? ታውቂያለሽ አይደለ? አይ እንግዲህ አንቺ አንድ ነገርም ሰምተሽ በመጣሽ ቁጥር ሁሉ ጊዜ ታውቂያለሽ አትበይኝ። እኔ ሁሉም ጋር ነው ያለው የሚመስልሽ? አዎ ስለምታውቂው እኮ ነው እየጠየኩሽ ያለሁት። እማ ምንድን ነው የማውቀው? ስለ ናቲ ነው። ስለ ናቲ ምን? የነጽና ድርጅት ውስጥ ፋይል ሰርቀው እንደሄደ ነው። እውነትሽን ነው? እና ታዲያ አሁን እንዳላወቅሽ እየሆንሽ ነው? እኔ ምንም የማውቀው ነገር የለም ብሌን። ግን ምን አይነት ፋይል ነው የሰረቀው? እማዬ ሁሉንም ነገር በደንብ ነው የምታውቂው። ደግሞ አንቺ ምንም ነገር ሳታውቂ ናቲ ምንም ነገር አያደርግም። እኔ ምን አውቃለሁ ብሌን? እኔ እኮ የናቲ ጥበቃ አይደለሁም። ናቲ ያደረገውን ሁሉ እየመጣሽ ለምን ትጠይቅኛለሽ? እማዬ አሁን እውነቱን ንገሪኝ። ናቲ የት ነው ያለው? አላውቅም። ታውቂያለሽ እኮ እማዬ። ለምንድን ነው የምትከራከሪኝ? ናቲ የት ነው ያለው? ባውቀው ብነግርሽ ግን ልትሄጂ ነው? አዎ እማዬ፣ አንቺ ብቻ ዝም ብለሽ ያለበትን ቦታ ንገሪኝ። እኔ አላውቅም። እንግዲህ እንጉድ እኮ ነው እናንተ። ኧረ ከላይ ላይ ወረድ በይ አንቺ ሴትዮ። እማ ከደውለልሽ ግን ንገሪው። ደግሞ ደውልሻል፣ እርግጠኛ ነኝ የትም እንደማይደርስ የትም እንደማያመልጠኝ ንገሪው። እሺ እሺ፣ እነግረዋለሁ። አንቺም ግን እንደዚህ እየሆንሽ የትም አትደርሽም። እሺ እንግዲህ እማዬ፣ እሱን ደግሞ አብረን እናያለን። አንቺ ምንም አልሽም፣ ምንም ምልሽም ነገር የለም። ከአንቺ ጋር መዳረቁ ራሱ አንድ ስራ ነው እናቴ። ስንት ስራ አለብኝ፣ ስንት ማሰበው እቅድ አለኝ መሰለሽ። እንዳንቺ አንድ ላይ ነው። እሺ ጎረምሳው እንዴት ነህ? ሰራህለት አይደለ?
በቃሽ፣ ችግር የለውም። አሁን ስልኩን ላክልኝ፣ እሄዳለሁ። እሺ አፍት ነው። እንዴት ዋልክ? ቆየሽ እንደከመጣሽ ነው። ምን ሆንክ? ይሄን ያክል ሰው ሲወጣና ሲገባ እስከማሰማን ድረስ በጣም የተጨናነክ ትመስላለህ። አይ ምንም እንደዚህ ነው። ሮማ አንቺ እንዴት ነሽ? ደህና ነኝ ግርማ። በቃ እኔ መጥቼ ካልጠየቅኩ ሰው አትጠይቅም አይደለ? ይቅርታ ሮማን፣ ትንሽ ስራ ስለበዛብኝ ነው። እስኪ ይሁን፣ ምን ይደረጋል ብለህ ነው? እኔማ ብሌን ስለተፈጠረው ነገር ስትነግረኝ በጣም ነው ያዘንኩት። ብታይ ግርማ። ነገረችሽ? አዎ በጣም እየተጨናነቅን ነው ሮማን። በጣም ተጨናንቀሃል። በጣም ከባድ ነው። ደግሞ ምንድን ነው የሚሻለው ግርማ? እንዲያው አንዱ ጭንቀት ሲሄድ አንዱ አይጠፋም። አሁንስ እንዲያው ከባድ ነው በእውነቱ ከሆነ። ምንም እንዲሁ የሚፈጠረውን ነገር ቁጭ ብሎ መጠበቅ ነው የሚሻለው እንጂ። ውይ ጋሽ ግርማ፣ እንደዚህ አይነት ልጅ ምን አይነት ቂመኛ ልጅ ነው ግርማ? እንዴት ሰው ልጅነቱ ሙሉ ስለ በቀል እያሰበ ያድጋል? እርግጠኛ ነኝ ያችን እናቱ ናት እንደዛ የምታደርገው። እሷ ምን ታደርግ ብለሽ ነው? በውስጡ ማጣት የሚባለውን ነገር ይዞ ስላደገ ነው። እሺ አሁን ምን ማድረግ ነው የሚሻለው ግርማ? እኔ ምን አውቃለሁ ሮማን፣ እንዲሁ የሚሆነውን ዝም ብሎ መጠበቅ አይሻልም? ቆይ ፋይሉ ምን አይነት ነው? አንተን ምን ያክል ነው አደጋ ላይ ሊጥል የሚችለው? ያው ታሰራሉ፣ ድርጅቱም ትልቅ አደጋ ላይ ይወድቃል። እና እስኪሆን ነው ዝም ብለን የምጠብቀው ግርማ? ግዴታ ፖሊስ መጥቶ ከዚህ እስከሚወስድ? ኧረ ተው ግርማ፣ አስብበት እባክህ። እና ምን ላድርግ? ቆይ ምን ማድረግ ነው የሚቻለው? እና ታዲያ ዝም አትበላ ግርማ። ይሄን ነገር ያደረገው የሆነ ነገር ፈልጎ ነው የሚሆነው። ምን ፍለጋ ሮማን? ምን ይህንን ነገር ያደረገ የሆነ ብቀላ ነው በቃ። ከዛ የተለየ ነገር ምን ይኖራል? አይ እኔ አይመስለኝም። ለማንኛውም በመደራደር የሚፈታ ከሆነ ደውለህ ብትደራደር ባይነኝ እኔ ግርማ። እንዴት አድርጌ ነው የምደራደረው ሮማን? የትስ ነው የማገኘው ደግሞ? አሁን ራሱ መደወሉ ይቀራል ብለህ ነው? ምን ወረቀት ምን ያደርግለታል? እንግዲህ አንድ ዱ አይሞቀው። ሁሉ ነገር ከአቅሜ በላይ ሆነ፣ ደከመኝ። አይዞህ እንግዲህ ምን ይደረጋል? ላይችል አይሰጥም። እንግዲህ ምን ይደረጋል ብለህ ነው? በጣም ያሳዝናል። ሰላም ነው። እንዴት ነሽ ብሌን? እንዴት ነው? ስለመጣሽ በጣም ደስ ብሎኛል። ኧረ እንዴት እቀራለሁ? እንደዛ ለምነኝ። ግን ለምን ነበር የፈለከኝ? እንደዛ ያባድፈ ምን ነው በጣም ደጅ ጸንተን ያገኘኛልሽ እንዴ? አዎ፣ ግን ለምን ነበር የፈለከኝ? አሁን እንኳን ነገሩን ስታቂ ራስሽ ነሽ ይቅርታ ብለሽ ላግኘ ብለሽ የምጨቀጭቂ። እሺ ያርግልህ። ምንም ቢሆን ለፍተሃል። እኔ ጋር በጣም አስፈላጊ ነገር አለሽ። በጭራሽ ሊኖረኝ አይችልም። ካለ ምን ታደርጊልኛለሽ? አይ የፈለግከውን ነገር አደርጋለሁ። እርግጠኛ ነሽ ብሌን? እኔ ቃል ከገባሽልኝ አልተውሽም። እንዴ ይሄ ነገር ግን ምንድን ነው? እሺ አስቢበትና ለእኔ ምን እንደምታደርጊልኝ ንገሪ። እኔ ደግሞ በምላሹ ለህይወትሽ አስፈላጊ የሆነ ነገር ሰጥሻለሁ። እሺ ታዲያ ምን ሊሆን ይችላል? እውነቴን ነው። እኔ ጋር አስፈላጊ የሆነ ነገር አለ፣ ግን በምታደርጊልኝ ነገር ነው የሚወሰነው። አስቢበትና ንገሪ። እሺ በቃ የሆነ ጊፍት ትሰጣለሁ።
በቃ አሁን ላይ የምችለው ነገር ቢኖር እሱ ብቻ ነው። እሺ በቃ ተይው፣ እኔ ልንገርሽ። እሺ ምንድን ነው? ለአንድ ሳምንት ከኔ ጋር ወክ እናደርጋለን። ወክ ብሌን፣ እኔ ከልቤ ነው። የማይመችሽ ከሆነ ንገሪኝ። እሺ ችግር የለም፣ ተስማምቻለሁ። እርግጠኛ ነሽ? አዎ አዎ። ምንድን ነው? የእነ ጽናት የጠፋባቸው ፋይል። አዎ፣ ለምን እንዴት ምናምን ብለሽ እንዳትጠይቂኝ፣ ዝም ብለሽ ወስደሽ ስጫቸው። እንዴ አዎ ራሱ ነው ማለት ያው ራሱ ነው። በጣም ነው የማመሰግነው። ግን እርግጠኛ ነህ ሰለሞን? ወይኔ ጉዴ! በጣም ነው የማመሰግነው። ወይኔ ቻው። አባዬ ወይ ልጅ በቃ ማየ እንዳለችው ለምን አንደረደር? የኔ ልጅ ይሄ የማይሆን ነገር ነው እንዴ። ለምን አባዬ? ምናልባት እኮ ልንስማማ እንችላለን። ሌላ አማራጭ የለም። በጭራሽ አይሆንም ጽኑ፣ በጭራሽ። እስኪ ግድ የለህም አባዬን ሞክር። ደግሞ መሞከር አይከፋም። አሁን ናቲን የምንደራደርበት በቂ ገንዘብም የለም። በቃ እኔ እደውልለታለሁ አባዬ። የፈለገውን ነገር ይበለኝ፣ ግን እጠይቀዋለሁ። ጽኑ፣ እኔ ተስፋ ቆርጫለሁ። አሁን እየጠበቅኩ ያለሁት መጨረሻውን ብቻ ነው። ጽኑዬ፣ እሺ በቃ ሞክሪ። ምን ነው ስልኩ አይሰራም እንዴ? አዎ አይሰራም አባዬ። በቃ የሚመጣውን ነገር ቁጭ ብሎ መጠበቅ። በቃ ምንም ለውጥ የለውማ። ወይ እንዴት አላችሁ? አንቺ አትረጋግም እንደዚህ መስሎኝ። ኦፍ ተመስገን። ጽንጌ አንቺም እዚህ ነሽ እንዴ? ምን አስፈነጠዝሽ ይሄን ያህል? በጣም ቆረቅሽብን ታውቆሻል። እኔ ደስታ ነው እንደዚህ የሚያስፈነድቀኝ፣ ደስ ብሎኝ። ታድለሽ ብሌን፣ ሁልጊዜ እንደዚህ ደስተኛ ሆነሽ ኖርልኝ። እሺ እንደዚህ አስደስተኝ። ሲጀመር ደስታችን እኮ የጋራችን እኮ ነው። የጋራ ማለት ጋሽ ግርማዬ፣ እስኪ እቺ ወረቀት ይልኝ። ተይ ብሌን፣ እናንተ ጨርሱ። ወይ ጋሽ ግርማ፣ እኔ ደግሞ አንተ እንድታይልኝ ነው የምፈልገው። ኧረ ተይኝ ብሌን፣ ተይኝ እባክሽ። አልተወም እንግዲህ ጋሽ ግርማ ደግሞ እሺ ይልኝ። ምንድን ነው ራሱ አንተ የምትፈልገው ፋይል ነው ጋሽ ግርማ። ራሱ አባዬ አሁንማ አመሰግናለሁ። ደግሞ እንድታመሰግነኝ አልፈልግም። እሺ ስታመሰግነኝ እኮ ያረከኛል የሚሰማኝ ግዴታ እኮ ነው። ህይወቴን እኮ ነው ደግሞ ተመለሽ። በጣም ማመስገን ደስ ያለ በጣም ምን ላደርግሽ? ወይዘሮ ሮማ? አዎ ነኝ። አንተ ሰለሞን ነህ? አዎ ሰለሞን ማለት እኔ ነኝ። ይቅርታ አስጠበቅኩት አይደል? የምን አንቱ ነው? ዝም ብለህ አንቺ በለኝ። ያው ለማክበር ነው። ቢሆንም ያስረጀኝ ይመስለኛል። እሺ ይቅርታ ወይዘሮ ሮማን። እሺ ተቀብያለሁ። እንዴት ነህ ታዲያ? ደህና ነኝ። አንቺ እንዴት ነሽ? እኔ ደህና ነኝ። ናቲ ነግሮሃል አይደለ?
አዎ ነግሮኛል። እሺ በቃ ስጠኝ። የሆነች ቀይ ልጅ መጥታ ወሰደች እኮ። ምን? አንቺ እንደላክሻት ነበር የነገረችኝ። ማናት? አንቺን ነው የምትመስለው። በጣም ቀይ ናት፣ ረዘም ያለች። ምን ነው ያማል? አንተ ናቲ ለማንም እንዳሰጥ ብለዋል ነበር እንዴ? ብሎኛል፣ ግን ስምሽን ስጠራው አንቺ የላክሻት መስሎኝ ሰጠዋት። በጣም ይቅርታ። እንዴት እንደዚህ አይነት ስራ ትሰራለህ? አሳልፍ ትሰጣለህ እንዴ? እንዴ እኔ እኮ ስምሽን ስጠራው አንቺ የላክሻት መስሎኝ ነው እንጂ እንደዚህ ታጭበረብረኛለች ብዬ አላሰብኩም ነበር። ይኸውልህ ሰለሞን፣ በደንብ እንድታሰብ አደርግሃለሁ። ያ ፋይል ሌላ ሰው እጅ ላይ ይግባና። እያስፈራራሽኝ ነው? አይ እያስፈራራሁ አይደለም፣ ምን እንደማደርግ ነው እየነገርኩ ያለሁት። አንቺ ኧረ በፈጠረሽ እንደው ጥርስ በጥርስ ሆነሽ ቀረሽ። እንደ ጥርስሽን ከደን አድርጊው በፈጠረሽ። እንደው ልጅ እንደሚተው እንዴት ነው የምከነው ብለኝ የሰራሽው ስራ እኮ ቀላል ስራ አይደለም። ከስንት ጉድ እንዳወጣሽ አልገባሽም እንጂ እኔ እኮ ሲጀመር እኔን የመሰለሽ ቅመም የሆነች ማጣፈጫው የመሰለች እህት እያለችሽ የሚያጨናነቅሽ ነገር እኮ ነው ግርም የሚለኝ። ለነገሩ አንቺ ሲነግሩሽ አሰሚ ውይ በላው ጉሯን ምሽስ አንቺ ጎርሬት። ለነገሩ ብትጎርሪም ያምርብሻል። ምን ልትይ? ምን እውነት አይደለም ልትይ ነው? እውነት ነው። ኧረ እኮ እኔ ምንሽ ብሌንዬ ደስታ ወስዶኝ አልጠየኩሽም። ማን ነው ግን ሰለሞን? ያ እኮ ነው ስራ ልቀጠርበት የነበረው ልጅ። አካል ጉዳተኛው ብለሽኝ የነበረው ነው አይደለ? ባክሽ ለትዳር መልመላ ይመስል ፈተና ነው መቀጥራቸውን ሰራተኞች በጠቅላላ እየፈተንኩ ነው መቀጥረው ብሎኝ ረፍ ማለት አካል ጉዳተኛ አይደለም? አዎ አይገርምሽም? እኔ ራሱ በጣም ነው የገረመኝ እውነት። እና እንዴት የፋይል ልጁ ገባ? እኔ እንጃ ጽኑዬ፣ እኔ ምንም ነገር አላውቅም። እንዴ አልጠየቅሽው? አዎ ጽኑዬ፣ ምንም ነገር አልጠየቅኩትም። በቃ ፋይሉን ሳገኝ ወደ እናንተ ነው ቀጥታ የመጣሁት። እንዴት ብሌን? እንጃ ብቻ ግን በቃ ዛሬ መገናኘታችን አይቀርም። ጠይቀዋለሁ። እንገናኛለን ያልሽ? ባክሽ ምንም አይደለም። ፋይሉን ሰጠኝ እኮ ቃል ገብቼለት ነው። ኧረ ለአቅመ ቃል መገባባትም ደርሳችኋል? አንቺ ምንድን ነው የምታወሪው? በእናትህ ስራ ፈት ነይ ቁጭ በይ። ከነገር አትሽሽ። ደህና ደር እናቴ። ለማንኛውም ማወቅ እፈልጋለሁ። የ2 ሚሊዮን ብር ቅናሹ ሊጠናቀቅ 10 ቀናትና 20 ደንበኞችን ብቻ እየጠበቅን ነው። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በምናስገነባው ዘመናዊ የመኖሪያ መንደር ውስጥ ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ባለ 1 መኝታ በ487 ሺህ ብር፣ ባለ 2 መኝታ በ854 ሺህ ብር፣ ባለ 3 መኝታ በ981 ሺህ ብር እንዲሁም ባለ 4 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ከ60% የረጅም ጊዜ የባንክ ብድር ጋር አቅርበናል። እርሶ 32% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ እስከ 25 ዓመት የሚቆይ 60% የባንክ ብድር አዘጋጅተናል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽም አቅርበናል። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0976 3843 57 ላይ አለያም በ0993 1164 93 ላይ ይደውሉ። አንቺ ምንድን ነው ማየ? ከዛ ነገር ትሻሻያለሽ። ማየ ምን ሆነሽ ነው? ምን አድርጌሽ ነው? ከዛሬ ነገ ትሻሻያለሽ ይላል። ንቀት ነው። ኧረ ማየ አይደለም እኮ አይደለም። እና ምንድን ነው? ተናገሪ። ይኸውልሽ አሁን ተናገሪ ነው የምልሽ። እንዴማ እንዴ ምን አደረግኩሽማ? እኔ ምን አደረግኩ? የት አድርገሽው ነው ያንን ፋይል? ፋይሉን የት አድርገሽው ነው? ፋይል? የምን ፋይል ነው? ተናገሪ ብሌን። ዛሬ በእጄ ነው የምጠፊው። ሲጥ ነው የማደርግሽ ዛሬ። ይኸውልሽ ሲጥ አድርጌ ሬሳሽ ተናገሪ። የት እንዳደረግሽው ንገሪኝ እያልኩሽ ነው። የት ነው ያደረግሽው ንገሪኝ እያልኩሽ ነው። እማዬ እኔም እኮ ምንም የማውቀው ነገር የለኝም። እኔ እውነት ምንም ነገር አላውቅም። ተናገሪ አንቺ ልጅ። ዛሬ እገልሻለሁ።
አንቺ ህይወቴን ለማበላሸት እንጂ የተፈጠርሽው አንቺ ዞረሽ እየወቃሽኝ አንቺ ጥላት ነሽ እንጂ አንቺ ልጅ ነሽ። የት ነው ያደረግሽው ኃይሉን ንገሪኝ። እማዬ የእውነት እኔ ምንም የማውቀው ነገር ጽናት ጋር ነው። ምን ትሰሚኛለሽ ብሌን? ዛሬ ያንን ፋይል ሳታምጪ እዚች ቤት አገቢያትም። ፋይሉን ብቻ ነው የምፈልገው አሁን። እንዴ እማዬ በጭራሽ አላደርገውም። እማ እውነት አታደርጊውም? ከምርሽ ነው? በፍጹም አላደርገውም። እማ ሰማሽ? ከዛሬ ነገ ትሻሻያለሽ ብዬ ነበር የምጠብቀው። እማዬ ምን አንቺ ታደርጊ? ግን ምን አደረግሽ? ከጀርባዬ ወጋሽኝ።